ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 105ኛው ቪዲዮ ነው። ዛሬ በፈረንጆቹ ኦክቶበር 31 2025 ዓ.ም ነው። እንግዲህ 104 ምናምን ከዛ ቀደም በነበሩት ቪዲዮዎች የኢንዲያን የሪል ስቴት ሬጅስትሬሽን አውቶሪቲ አክት ስንት ነው ይደናል ማለት ይህን የት እንደማደርግ አጨንቆኝ ምክንያቱም ሪል ስቴት ብሎ ሪል ስቴት ሬጅስትሬሽን ኦቶሪቲ እና እንደገና አክት ይላል ማለት ነው። ሁለት አለና ሪል ስቴት ሬጅስትሬሽን አክት ነው ኦቶሪቲ አክት ነው። አይ ቲንክ ነው ላይክ ይሄን ዝም ብለው ቢያጠፉት ይቻላል ነበር ታስበው። ኤኒዌይ በዚህ ሬራ በሚለው እሱን እየተመለከትነው ነበርና አመዘጋገቡን እንግዲህ አይታችሁታል። ማለት እንትን ነው ብቃትን መሰረት ያደረገ ደንበኞችን ማለት ቁጥጥር አለው። ግን ቁጥጥሩ እንዴት ነው የሚባለው? ለጥቅም ነው ለራሱ ለሪል ስቴት ካምፓኒው በአጭር ጊዜ ሳይሆን ቀጣይነት ያለው ተወዳዳሪ ካምፓኒ እንዲሆን እንትኑ ማርኬቱም የሽያጭ ሰራተኞቹም ኃላፊነታቸው እንዲወጡ ማለት በአግባቡ ገዢዎችም ደግሞ ብራቸውን ተማምነው ህግ አለ፣ አሰራር አለ፣ መንግስት አለ ብለው እና አሰራሩ ደግሞ ጠንካራ ነው። በመንግስት ብቻ ሳይሆን ከባንኮችም ጋር የተያያዘ ከሌሎች ከኢንጂነሮች፣ ከአርኪቴክቶች፣ ከአካውንታንቶች ጋር ከሪል ስቴት ካምፓኒዎች የሆኑ ምናምን ጋር የተያያዘ ስለሆነ ኮንፊደንስ ተሰምቷቸው ቅድመ ክፍያ መክፈል እንዲችሉ፣ ብር ማስገባት እንዲችሉ ወዘተ በአጠቃላይ ማርኬቱ ኦፕሬት ማድረግ እንዲችል እና ብቃት ባለው መልኩ ኦፍኮርስ ዲማንድ ያደርጋል። ዲማንድ ያደራረጉ ግን ሰርተ ብላ ነው። ስለዚህ ጥሩ ነው ሆኖ ነው ያገኘሁት። የኛ እንግዲህ በአንጻሩ እንዴት ልበላችሁ የሆነ የሳር ቤት ነገር ነው ከህንዱ ጋር ሲነጻጸር። እኔ እንግዲህ የሌጅስሌሽን ማለት ህግ ስናወጣ እንደዚህ አይነት እንዴት ልበላችሁ እኔ ኦነስትሊ ስፒኪንግ ነው የምላችሁ ከፍትሐ ብሔሩ ህግ እኔ ለማየት ሞክሬያለሁ። የቆየ ቢሆንም ነው የምላችሁ እና እንዴት ልበላችሁ እንግዲህ ዛሬ ምናምን ለማንበብ እና ለምንትን ለማለት ውጭ ሰው ስለጻፈው ሊሆን ይችላል ማለት ዋናው ስኬለተኑን ጥረት ያለ ነገር ነው የፍትሐ ብሔርና የወንጀለኛ መቅጫ ህጉ። ከዛ በኋላ የሚጨማመሩት ነገሮች ጥያቄ እየወረደ ነው የመጣው ልበላችሁ። በደርግ ጊዜ ወረደ ህግ አወጣጡ ነው የምላችሁ። በኢህአዴግ ጊዜ ባሰበት። አሁን ደግሞ ይሄኛው ደግሞ እኔ የሚገርማችሁ ነው በቃ ቤትና ህንፃ በትክክል መተርጎም የማይችል እኮ ነው ማለት ዛፍ ሪል ስቴት ነው ማለት ዛፍ ሪል ስቴት ነው። ተክሎች ነው እንጂ ምን ዛፍ ብቻ ተክሎች ራሳቸው ሪል ስቴት የሚል ቤትና ህንፃ ለይቶ በትክክል ዲፋይን ማድረግ የማይችል ምናምን አስገራሚ የሆነ ነገር ነው። እና እንግዲህ ቀጥለን እናየዋለን። አሁን ዋናው ወደ እንግዲህ ክፍል 2 ላይ አቁመን ወደ ህንዱ ሬራው ጋር የሄድንበት ለማነጻጸር ነው። ምክንያቱም እኔ የእኛ ትርጉም አልሰጣልኝ እና ለመተቸትም ይሰለቻቸዋል። ምክንያቱም ሁሉን ነገር ዩደም ይጥፋ ቆሻሻ ነው እንትን ነው ምናምን ማለትም ይሰለችና አጋዥ ትፈልጋላችሁ ኮሮቦሬት የሚያደርግላችሁ ማለት ነው። እና የህንዱ አግዞኛል ብዬ በጣም አስባለሁ። ከዛ ጋር ግን በተያያዘ ሌላው አንድ የሰራው ማለት እንግዲህ የኢትዮጵያ ስታቲስቲክስ ድርጅት ጋር ማለት ይሄ ከተሞችን በኢትዮጵያ ውስጥ ከተሜነት ምን አይነት ደረጃ ላይ ደርሷል የሚለውን ነገር እየሰራው ነው ብያቸዋለሁ። ማለት የራሴ የሆነ አንድ እንደ ላይክ ነው የራሴ የሆነ እንደ ዴታቤዝ ነው ልትሉ ትችላላችሁ። ያው በኤክሴል ዴታቤዝ አለ ወይ የሚያውቅ ሰው ማለት ላይክ ነው። ምንም እንኳን ስፕሬድሺት ቢሆንም ዩ ካን ትሪት ኢት አዝ ዳታቤዝ አት ታይምስ እና እንደዚህ አይነት ነገር እየሰራው ማለት አሁን የትግራይን ጨረስኩ፣ የአፋርን ጨረስኩ። በራሴ መንገድ ነው የምላችሁ ከተሜነቱ ምን ይመስላል ከተማ ተብለው በማፕ ላይ የሚቀመጡትና ውስጥ ገብታችሁ ደግሞ በዚህ በጉግል እርስ ስታያቸው ያለው ነገር ምን ይመስላል የሚለውን ነገር እያየው ነው። አፋር አስገርሞኛል ማለት እንዴት ልበላችሁ
ስለ አፋር ምናልባት ኔጌቲቭ ኢንፎርሜሽን የነበረኝ ይመስላል። ማለት በጣም የተጎዳ እና ብዙ ተጋላጭነት ህዝቡ ሊሆን ይችላል ላይክ ነው። ከፖለቲካው የተነሳ ነው የምላችሁ። ከፖለቲካው የተነሳ እና ከአንዳንድ ነገሮች የተነሳ ግን ፖቴንሻሉ የአካባቢው አቅም ቫራይቲ ነው ገብቷቸዋል። ቫራይቲው በጣም በጣም የሚገርም ነው። እና እኔ እንዴት ልበላችሁ ኢትዮጵያ ሁሉ ነገር ላይክ ነው። በረሃው አለ፣ እንትኑ አለ፣ ለምለሙ አለ። የሀገሪቱ ባህሪ ለተጠቀመበት ሰው ብዙ ነገር ፖቴንሻል ከከተሜነት አንጻር እንኳን ነው እላችሁ። እንግዲህ ሌሎች ደግሞ ብዙ አይነት የልማት ዘርፎች አሉ። ከከተሜነት አንጻር ራሱ ብዙ የሚያማምሩ እና ላይክ ነው ውብ ነገር ልትፈጥሩበት የምትችሉ ነገር መስሎ ተሰምቶኛል። አንዱ የገረመኝ ነገር ኦብዘርቭ ካረኩት ማለት ነው። ሌላው ያጋጠመኝ ነገር ምንድነው መሰላችሁ? አሁን ዛሬ የአማራ ክልል ውስጥ ገባውና እንግዲህ የአማራ ክልሉን ጀምሬዋለሁ ማለት ነው። እዛ ሳይ ላይክ ነው ያስቸግራቸው። አንዱ ያስቸገረኝ ነገር ምንድነው እንትኑን ሲያረጉት ዞን ሲያረጉ ሰሜን ጎንደር ይላሉ፣ ከዛ በኋላ መካከለኛ ጎንደር ይላሉ፣ ከዛ በኋላ ምዕራብ ጎንደር ይሉና ታያላችሁ። ማለት ኦንላይን የተለያየ መረጃ የምታገኙት ሰሜን ጎንደር፣ መካከለኛ ጎንደር እና ምዕራብ ጎንደር ብለው ይላል። የኢትዮጵያ ስታቲስቲክስ ድርጅት ግን ሶስቱንም ይጠቀልላቸውና ሰሜን ጎንደር ነው የሚላቸው። ሶስቱንም ዞኖች አንድ ላይ ይጨፈልቅና ሰሜን ጎንደር ብሎ ከዛ አንዷ ያስቸገረኝ ነገር ነው የምላቸው። አሁን የኦቻ ማፕ ስታዩት ሰሜን ጎንደር፣ መካከለኛ ጎንደር ከዛ ወደ ምዕራብ ጎንደር ሄዶ መተማ ምናምን ያለበት መካከለኛው ጎንደር አያዶ ነው እንግዲህ ጎንደር ዙሪያ ምናምን እንደዛ አይነት ነገር ያለበት። ከዛ ደግሞ ወደዛ ስትሄዱ ሰሜን ጎንደር ብሎ ከዋግ ህምራ ምናምን አካባቢ ከፍ ብሎ እንደዛ አይነት ነገር ያስቀምጣል። እነዚህም በሙሉ ይጠቀልልና ሰሜን ጎንደር ይላል። ሶስት ዞን አንድ ላይ አድርጎ ያስቀምጠው ማለት አሁን እዚህ ጋር ስታዩት ነው። ይሄ አሁን የኢትዮጵያ ስታቲስቲክስ ድርጅት ነው። አማራ ረጅን ኖርዝ ጎንደር ዞን ይላል። ከዛ ላይ የሚዘረዝራቸው ነው አዲ አርቃይ በየዳ እንግዲህ ስሞቹን ይቅርታ በእንግሊዝኛ ስለተጻፉ በአማርኛ ላላቸው ስላለው ጀናሞራ፣ ደባርቅ ነው፣ ደባት ነው፣ ምዕራብ አርማጮ ወዘተ ወዘተ። እነዚህ አሁን ሄዳችሁ ሌላ ቦታ ላይ ስታዩቸው መካከለኛ ጎንደር ግማሹ መካከለኛ ጎንደር፣ ግማሹ ምዕራብ ጎንደር፣ ግማሹ ሰሜን ጎንደር ውስጥ ነው የምታገኙት። ግን እሱ ሶስቱንም አምጥቶ አንድ ያደርጋል። አንዱ ያስገረመኝ ነገር እሱ ነው። ሌላው እንዴት ልበላችሁ ዴታውን ያው የመረጃ ትመነው የሚል ነገር አለ። ግን አይ ዶንት ኖ አሁን ደባርቅ የሚለውን ደባርቅን ላይክ ነው ሁመራ እና ደባርቅን አነጻጽሬ ላሳያችሁ። እንግዲህ ሁመራን እሱ አሁን ሪፖርት ሲያደርግ በትግራይ ክልል ላይክ አሁን እንትኑ ክርክሩን አዚፍ እንደሌላ አድርጎ ላይክ ነው በትግራይ ክልል ውስጥ ነው ሪፖርት የሚያደርገው ማለት ነው። ሁመራን ይዩት፣ እንዲህ አይነት ከተማ ነው። ከላይ ስታዩት ነው የምላችሁ። ሜጀር ስታደረጉትም ዲስታንሱን ነው እንግዲህ ከዚህ ኦልሞስት ተከዜን ይዛችሁ ማለት ነው ውረድ ወደታች ጫፍ ድረስ ስትሄዱ 4 ኪሎ ሜትር ምናምን ነው የሚመጣው። ወደ ጎን ስፋቱም ስታደረጉት ወደ ጎን እንደው ቢልቴሪያውን ብላችሁ ማለት ነው ወደ ጎን ስፋቱን ስታደረጉት ትልቁን ወስዳችሁ ነው የምላችሁ። ትልቁን ወስዳችሁ ስታደረጉት ይህ ነው ላይክ ነው ትንሽ ነው የሚመጣው 1.6 ምናምን ነው የሚመጣው። ጥቅጥቅ ያለ አይደለም፣ ዝርዝር ነው። እስቲሜት ስታደረጉ እንትኑን ምንድን ነው የሚላችሁ ቆራርጣችሁ በፐርሰንት ስታወጡት 100% 4.7 ኪሎ ሜትር አይደለም ሁመራ ነው የምላችሁ። ላይክ ነው እንደዛ አይደለም። እና የዚህን ፖፕሌሽን ሲያስቀምጥ የሁመራን ፖፕሌሽን ሲያስቀምጥ አሁን ይሄ ማን ነው ስሙ ሁመራ ወረዳ ብሎ በወረዳ ደረጃ ነው እንግዲህ የሚያስቀምጠው። ለዛው ማለት በላይክ ነው ሁመራን እንትኑን ብቻ ሳይሆን አፋረጅን እዚህ ጋር ነው ሁመራ የምታዩት ማለት ነው። ሁመራ ወረዳ በወረዳ ብሎ ምዕራብ ትግራይ ውስጥ
ከተሜነቱን 52,000 ያደርገዋል ማለት ነው። ማለት ሁመራ 52,000 ፖፕሌሽን አይዙም። እስቲሜት ስታደረጉት ነው ምላችሁ። ያው እንግዲህ አንድ አይነት እስቲሜት እንዴት አድርጋችሁ ነው እስቲሜት? እኔ በቤት አንድ 5 ሰው ይኖራል ብዬ ከዛ በኋላ ቤቱን እስቲሜሽን ነው አት ኤንድ ኦፍ ዴይ 52,969 ይመጣል ይላቸዋል። በአንጻራዊነት እኔ ደግሞ እንዳየሁት አሁን ሰሜን ጎንደር መታችሁ ደባርቅ ይሄ ነው አራተኛው። ለምሳሌ ይቅርታ ይሄኛው ማለት ነው። ደባርቅ ላይ አራተኛው መታችሁ ስትሉ 53,000 ነው ይላል። ደባርቅ ሄዳችሁ ስታዩት ግን በጣም ትልቅ ነው ማለት የሆነ እንትኑን ነው የምላችሁ ኖት ቢግ ዴል ግን ደባርቅ በጣም ጥቅጥቅ ያለ ነው ማለት ዩጎ ኢንሳይድ ወይንም ከዚህ ጋር እንትኑን እናንሳው ነው ሜዥር እናድርገው። አራት ቅድም ስንት ነበር ያልኩት? ረሳው። ወደዚህ 2.5 እና ዙሪያውን ደግሞ ብዙ ሰፈራዎች አሉት ነው። አሁን ለምሳሌ በጣም በቅርብ ርቀት ላይ እንደዚህ አይነት ነገር ታያላችሁ፣ እንደዚህ አይነት ነገር ታያላችሁ። ነው ሳማው ኮኔክትድ በወረዳ ደረጃ ሪፖርት ሲያደርገው ነው የምላችሁ። እንደዚህ አይነት ነገር ታያላችሁ፣ እንደዚህ አይነት ነገር ታያላችሁ። ይኖረሚን ነው የደባርቅና አካባቢውን ስታዩት ኮሌክቲቭሊ ስታዩት እኔ ኮንዘርቫቲቭ ነው። ይሄ ራሱ ጠቅጠቅ ያለ ሰፈራ ነው ነው እንዴት ልበላችሁ በከተማ ስታንዳርድ። ምክንያቱም ከተማ የምንለው እኛ እንደዚህ አይነት ነገር እየሆነ ስለሆነ ነው የምላችሁ። ለምሳሌ እንዲያርጋችሁ ብትመጡ 1 ኪሎ ሜትር አለው ይሄ ራሱ ማለት ነው። ቅድም ካያችሁት ላይ እንደገና ይህን ትጨምሩበታላችሁ ነው። ዊድዙም ቀላል አይደለም። ወደ 500 600 ግማሽ ኪሎ ሜትር ምናምን ይሆናል እና በወረዳ ደረጃ ሪፖርት ስታደርጉት እኔ ከፍተኛ ህዝብ የሚይዝ መሰለኝ። ይሄ አሁን ደባርቅ የሚለው ነው ብላችሁ ነው ሰፋ አድርጎ የሚይዝ ነው የሚመስለው። ከሁመራ ጋር እኩል አድርጎ ማስቀመጡ ውስጡም ገብታችሁ ስትቆጥሩት ነው አሰፋፈሩ ይህ ነው። እንዴት ልበላችሁ ጥቅጥቅ ያለ ነው ምናምን እና ምን ለማለት ነው ዴታው ጥያቄ ይፈጥራል ለማለት ብዬ ነው። ግን እንደምታዩት ማለት አሁን ለምሳሌ ማለት በጣም ተሳፍሮበታል። የፖፑሌሽን ስትሬንግዝ ታያላችሁ ማለት አሁን ዞር ዞር ብዬ ሳየው አማራ ውስጥ የፖፑሌሽን ስትሬንግዝ ታያላችሁ። አሁን እነዚህ የምታያቸው ነጠብጣብ ነጫጭ ጥጥ የሚመስሉት ራሳቸው ሴትልመንቶች ናቸው ማለት ሰዎች ነው ፓርት ኦፍ ሲቲ ነው ሞር ኦር ሌስ ነው። ከዚህ እዚህ አሁን ብታደረጉት በጣም ቅርብ ነው እንደኔ ነው ካልተሳሳትኩኝ ይህ ነው 200 ሜትር ምናምን ነው። ስለዚህ ምንም እንኳን ፍሪንጅ ቢሆንም ዙሪያው ቢሆንም ቀላል የማይባል ሴትልመንት ነው። ከዚህ ይሄንን የተዘረዘረውን አካባቢ ይሄን ዙሪያውን ዝም ብላችሁ 3,000 ሰው የምታገኙ ነው የሚመስለኝ 4,000 5,000 ሰው እና በሲቲ ደረጃ ስታዩት እንዳልኳችሁ እንግዲህ በቻት ጂፒቲ እንትን ከሄደ ምን ያህል ይጨቀያል በሚለው ማለት እንደዛው ቃል በቃል ባይልም ቆርቆሮ ከበዛውና 50% በላይ ዝናቡን መመለስ የሚችል ከሆነ የማያሰርገው ከሆነ ወደ መሬት የማያሰርገው ከሆነ ነው ዝናብ ሲዘንብ ምን ያህል እንግዲህ እንደሚሰርገው የተሰኮችን ግን ልላቸው የፈለኩት ምንድነው
ግዴታው የሆነ ጥያቄ ይፈጥርባቸዋል ማለት ነው። ያን ካልኩ ዘንዳ እንግዲህ ወደዚህ ልመለስና የሪል ስቴት አልሚዎች የብቃት ማረጋገጫ የምስክር ወረቀትና መረጃ ማለት የይዞታ ማስረጃ አሰጣጥ የሚለው ላይ እንምጣ። ጀስት የነበረኝን ኤክስፒሪየንስ እና የፈጠረብኝን ጥያቄ ሼር ላድርጋችሁ ብዬ ነው ወደዛ የወሰድኳችሁ። ክፍል 2 እንግዲህ እንየው በዝርዝር ኦልሬዲ ጀምረን የተወሰኑትን ነጥቦች አይተን ከዛ በኋላ ነገርየው አላስኬድ ሲል ነው ወደ ሬራ ሄድ ነው ማለት ነው። ስለዚህ እዚህ ጋር ያለውን ነገር እንየው። የሪል ስቴት አልሚዎች የብቃት ማረጋገጫ የምስክር ወረቀት ይላል። ማንኛውም በሪል ስቴት ልማት ለመሰማራት የሚፈልግ የሀገር ውስጥና የውጭ ሀገር ባለሀብት በዚህ አዋጅ መሰረት አግባብ ካለው አካል የሪል ስቴት አንድ ጊዜ ተመልሰን አግባብ ካለው አካል የሚለውን እንመልከተው። የሚለው አግባብ ያለው አካል ይሄ እንግዲህ ማን ነው ማለት ነው? ማለት በከተማ አስተዳደር ወይንም በክልል ወይም በፌዴራል ደረጃ የከተማና መሰረተ ልማት ዘርፍ የሚባል ነው። የከተማና መሰረተ ልማት ዘርፍ የሚባል ነው። እንግዲህ ቢሮክራሲውን የሚያውቀው ሰው ነው። በክልል ደረጃ የተቋቋመ ቢሮ ያለው ዳይሬክተር ያለው መሪ ያለው እና የተደራጀ ለምሳሌ በከተማ አስተዳደር ደረጃ የከተማና መሰረተ ልማት ዘርፍ የሚባል አለ ወይ? ከፍ ስትሉ በክልል ደረጃ የተደራጀ የከተማና መሰረተ ልማት ዘርፍ የሚባል አለ ወይ? ከዛ ስትሄዱ የከተማና መሰረተ ልማት ዘርፍ ሚኒስቴር መስሪያ ቤት አይደለም ነው። እነዚህ በሙሉ ወይ በሚኒስቴር መስሪያ ቤት ውስጥ ነው የሚካተቱት ነው ምናምን ከተባለ አደረጃጀቱ ስፔሲፋይ መደረግ አለበት የሚል እምነት ነው ያለኝ። ማለት ካልሆነ እኔ እንግዲህ አንዱ ወቀሳዬ ምንድን ነው አሁን ህንዱን ስታዩት ምንድን ነው የሚያደርገው? የህንዱን ስታዩት የሚያደርገው አውቶሪቲ ለብቻው ያቋቁማል። ማለት አሁን ይሄ ቅድም እንዳልኳችሁ ኤን ራሱ የት እንደማስገባት ጠፋኝ ያልኳችሁ ሪል ስቴት ሬጅስትሬሽን ኦቶሪቲ የሚባል ያቋቁማል እና ያንን ተቋም አቋቁሞ ለዚህ ፐርፐዝ ብቻ ብሎ ነው ህጉን ከናስፈጻሚው አብሮ ነው የሚያመጣው። ኦልሬዲ የነበረ አስፈጻሚ መጠቀም ችግር የለው ነው ኃላፊነት ካልደረባችሁ። ምክንያቱም ስፔሻላይዜሽን ማለት ምንድን ነው የሚባለው ኦርጋናይዜሽናል ፕሪንሲፕል ቫዮሌት እስካላደረጋችሁና አጓጉል የስራ ጫና አብዝታችሁ የማስፈጸም አቅሙን እስካልገደላችሁ ድረስ ኤግዚስቲንግ ኦርጋናይዜሽናል ስትራክቸር ብትጠቀሙ ችግር ያለው አይመስለኝም። ግን ማለት ብትጠቀሙ ችግር ያለው አይመስለኝም። ነገር ግን ከስራው ቫይታሊቲ ኢምፖርታንስ አኳያ ምክንያቱም ትልቅ ድርሻ ያለው ነው ገበያ በማረጋጋት ነገርኳቸው። አሁን ብዙ እንኳን እያለብን በአንጻሩ የሪል ስቴት ገበያውን ቅርጽ ሊያስይዘው ይችላል። ቅርጽ የለውም በሚል እሳቤ ማለት ነው። ቅርጽ ሊያስይዘው ይችላል በሚል ስለሆነ የምናወራው ኢምፖርታንት የሆነ ነው የሪል ስቴት ገበያን ቅርጽ ማስያዝ በጣም ምክንያቱም እንዴት ልበላችሁ ያረጋጋው ነበር እና ስለዚህ ስራው ኃላፊነቱ በጣም አስፈላጊ ስለሆነ ሴፐሬት የሆነ ይህንን ለመወጣት የሚያስችል የከተማና መሰረተ ልማት ዘርፍ ብለህ ዝም ብለህ የሆነ ቦታ ላይ ዝም ብለህ ሽጉጥ ከምታደርገው
የሚታወቅ ዲፓርትመንት የሆነ በኦርጋናይዜሽናል ስትራክቸር ውስጥ ያለ ቢሆን የሚሻል ነው የሚመስለኝ። ግን እንደዛ የሚል የከተማና መሰረተ ልማት ዘርፍ የሚል በከተማ አስተዳደር ደረጃ፣ በክልል ደረጃ ከዛ ደግሞ በእንትን ደረጃ በማን ነው ስሙ በፌዴራል ደረጃ ያለና ሪሊ የተደራጀ የተቀናጀ መስሪያ ቤት ካለ ጥሩ ነው። ግን አይዳውት እኔ ላይክ ነው ፈለግኩኝ እንግዲህ ማለት ላይክ የከተማና መሰረተ ልማት ዘርፍ ላይክ ነው ሚኒስተር አለ፣ የከተማ ላይክ ነው ሚኒስተር አለ፣ ግን ኃላፊነት ያለው የለም ነው። ለምሳሌ በሲቲ አድሚኒስትሬሽን ደረጃ በሪጅን ደረጃ አንዱ ችግሩ እንግዲህ ብዬ ያልኩት ይህንን ነው። ልክ ነኝ አይደል? የከተማና መሰረተ ልማት ዘርፍ ነው ለሚጎባ ራሴን ተጠራጠርኩት። የቤት ነው የሚለው ወይስ የከተማ ነው የሚለው? የከተማና ልማት ሚኒስቴር የማይንቀሳቀስ ንብረት ላይክ ነው ማለት በክልል ወይም በከተማ አስተዳደር የከተማና መሰረተ ልማት ነው የሚለው የከተማና መሰረተ ልማት ዘርፍ። ስለዚህ ሚኒስቴር መስሪያ ቤቱ ራሱ እንዴት ልበላችሁ ኦርጋናይዜሽናል ስትራክቸሩን የጠበቀ አይደለም። በዛ ላይ ደግሞ በሀገራችን ባለው ሁኔታ ሚኒስቴር ማጠፍ፣ ማፍረስ፣ መስራት፣ እንደገና ማደራጀት ምናምን ነገር ጋር ስታደራርቡት ይሄን ህግ በኃላፊነት ወስዶ ማለት እንዴት ልበላችሁ እንትን ነው። አዲስ አስተዳደር በመጣ ቁጥር አስተዳደሩን እንደገና ቀዶ ነው የሚሰፋው አይደለም። በአብዛኛው እንደዛ በሚያደርግበት ሁኔታ ስፔሲፊክ የሆነ አውቶሪቲ እና የኃላፊነት የተሰጠው ቦታ ካላስቀምጣችሁ ህጉ ተፈጻሚነቱ በጣም ክፍተት ይኖረዋል የሚል እምነት አለኝ ማለት ነው። አንዱ ማለት ነው እንግዲህ አንዱ ይሄ ነው። በዚህ አዋጅ መሰረት አግባብ ካለው ማንኛውም በሪል ስቴት ልማት ለመሰማራት የሚፈልግ የሀገር ውስጥና የውጭ ሀገር ባለሀብት በዚህ አዋጅ መሰረት አግባብ ካለው አካል የሪል ስቴት አልሚ ብቃት ማረጋገጫ ምስክር ወረቀት ማውጣት አለ። ደፍነትሊ ግን እንዳልኳችሁ እንትኑ ጥያቄ ይፈጥራል። ይህን አዋጅ ለማስፈጸም በሚወጣ ደንብ ዝርዝር የሚገለጽ ነው። ሁለተኛው ሌላው ችግሩ ይሄ ነው የህጉ በይደር ይተዋል ነው ዝርዝሩ የሚወጣ ሆኖ ለምን እንደዛ አታውጣውም? አሁን እነዛ የህንዶቹን አይታችሁታል። ጥንቅቅ ያለ ማለት መልሼ ልደግመው እችላለሁ። ጥንቅቅ ያለ ሁሉንም ያካተተ ገበያውን አንደርስታንድ ያደረገ በብቃት ላይ የተመሰረተ ነው። እዚህ ጋር ግን ይህን አዋጅ ለማስፈጸም በሚወጣ ደንብ ብሎ ገና ላይክ ነው ኢት ኪክስ ዘ ካን ዳውን ዘ ሮድ ገና ብሎ ለነገ ያስተላልፈዋል ማለት ነው። የሚገለጸው ነው ማንኛውም የሀገር ውስጥ ባለሀብት የሚከተሉትን መስፈርቶች ሲያሟላ አግባብ ባለው አካል እንግዲህ አግባብ ባለው አካል በማን ነው ማለት ነው እንግዲህ የከተማና መሰረተ ልማት ዘርፉ ነው ላይሰንሱን የሚሰጠው ማለት ነው። የሪል ስቴት አልሚ የብቃት ማረጋገጫ ይሰጠዋል። እንትኑም ራሱ ኮንተንቱም ከዛኛው ጋር ይለያያል። ቢካዝ ያኛው የሚያደርገው ምንድን ነው በፌዝ ነው። አሁን አንዱ ከዛ ከህንዱና ከኛ ጋር ማለት የብቃት ማረጋገጫ ማለት እንዴት ይሆናል መሰላችሁ? ዋን ታይም ላይሰንስድ ይሆናል። ለምሳሌ ንግድ ፍቃድ ስታወጡ የሌላችሁን ብር አምጥታችሁ 5 ሚሊዮን ብር ልታሳዩ ትችላላችሁ። ገብቷቸው ላይክ ነው ሂሳብ አለኝ ብላችሁ አስቀምጣችሁ አንድ ወር ከሰውም ከምን አምጥታችሁ ወይም ለሌላ ነገር አክቹዋሊ ለቢዝነሱ የማትጠቀሙበትን ብር አምጥታችሁ ባንክ ውስጥ አስገብታችሁ እዛ ባንክ ላይ ባላችሁ ሂሳብ ማለት ባስገባችሁት ብር ልክ ደብዳቤ አጽፋችሁ ወዘተ ብላችሁ ሄዳችሁ ቢሮ ተከራይታችሁ ምናምን ብላችሁ ንግድ ፍቃድ ልታወጡ ትችላላችሁ። ኦፕሬሽናል ኮንቲኒቲን አያረጋግጥም አይደለም። በየጊዜው ኦዲት ካልተደረጋችሁ ምናምን። የህንዱ የሚለየው ምንድነው? ያ ሰፕሬት ይሄ የሪል ስቴት አልሚ የመሆን ሪል ስቴት ዴቨሎፐር ለመሆን አሁን በዚህኛው ህግ መሰረት እንትን ታቀርባላችሁ ነው ፋይናንሻል ቴክኒካል ካፓቢሊቲያችሁን ማለት ነው። ስታፋችሁን ታሳያላችሁ፣ ገንዘብ ታሳያላችሁ። አለቀ፣ ተፈቀደ ማለት ማረጋገጫ የተሰጣችሁ ናችሁ። ገብታችሁ ስታወቁ መዋል ትችላላችሁ። ያኛው ግን የሚያደርገው ምንድን ነው? በሳይት ነው የሚሰጣችሁ። በሳይትም ሆኖ
ከሳይት ውስጥ ማለት በአንድ ፕሮጀክት ውስጥ የተያዘ ሳይት ነው ሬጅስተር የሚደረገው። በአንድ ፕሮጀክት ውስጥ የተያዘ ሳይት ማለት ምን ማለት ነው? በአንድ ፕሮጀክት ውስጥ የተያዘ ሳይት ማለት ምን ማለት ነው? ሳይቱ ላይ ለምሳሌ አንድ ሰፋ ያለ ሳይት ይዛችሁ 4 ቢልዲንግ ባለ 10 ፎቅ ብትይዙ እና መጀመሪያ የምትሰሩት የመጀመሪያውን ፎቅ ከሆነ እሱ ነው የመጀመሪያው ፌዝ ማለት ነው። ገብቷችኋል? ከዛ የሚቀጥለው ፌዝ የሚቀጥለው ቢልዲንግ የሚቀጥለው ፌዝ ይሆናል። አንሌስ ዩ ስታርት ደም ለምሳሌ ወይም በአንዱ ሳይት አራቱንም ማለት ባለ 10 ፎቅ መኖሪያዎች አንድ ጊዜ ጀምራችሁ የምትሰሩ ከሆነ አንድ ፌዝ ነው። ስለዚህ ያቺ ነች ፌዟ ነች የምትሰጠው። ፌዙ ሲያልቅ ሬጅስትሬሽኑ ኤክስፓየር ያደርጋል። ያኛው ደሴም ራሱ ሪል ስቴት ካምፓኒው እንደገና ሄዶ ማውጣት አለበት። ምክንያቱም ልትቆጣጠሩት አትችልም እንደዛ ካልሆነ። የአዋጁ ዓላማ ምንድን ነው? የአዋጁ ዓላማ ዘርፉን ማጠናከር ነው። ዘርፉን ስንል ገዢዎቹን መተማመን መፍጠር፣ ገንቢዎቹን በአግባቡ እንዲገነቡ ማድረግ፣ በዛ ሂደት ገበያው በትክክል እንዲሰራ ማድረግ፣ የብድር ገበያው እንዲሰራ ማድረግ፣ በዛ ሂደት የቤት ችግርን ጥራትና ብዛት ችግር መቅረፍ ወዘተ ወዘተ። ያ ነው ትልቁ ግብ ማለት ነው። ስለዚህ ይሄ ፈቃድ በሉት ይሄ ፈቃድ በሉት የሪል ስቴት ፈቃድ ማለት ነው። የሪል ስቴት ፈቃድ በንግድ ፈቃድ አስተናግደው ማለት ሪል ስቴት ፈቃድ ለማውጣት ፈልጋለሁ ካል what I'm trying to say is የንግድ ፈቃድ የሪል ስቴት የንግድ ፈቃድ አስመሰሉት። በኖርማል የንግድ ፈቃድ ይስተናገድ ለሱ ነው ማለት። ስለዚህ መስፈርቱ ምንድን ነው? በዚህ አዋጅ በተገለጸው መሰረት ለሪል ስቴት በዚህ አዋጅ በተገለጸው መሰረት ማለት አሁን if the real estate developer is able to construct and transfer the minimum total built up floor area of houses permitted by this proclamation or መሰረት የተፈቀደውን ዝቅተኛ ቤቶች ጥቅል ወለል ስፋት ወይም መሰረት ለሪል ስቴት አልሚ የተፈቀደውን ዝቅተኛ የቤቶች ጥቅል የወለል ስፋት ወይም 1500 ካሬ ሜትር ሰርቶ በክራይ ወይም በሽያጭ ማስተላለፍ የሚችል ከሆነ ነው የሚለው። እንግዲህ የቱ ጋር ነው የተገለጸው? ሁለት ነገር ነው። ዝቅተኛ የቤቶች ጥቅል ወለል ስፋት የተፈቀደው የቱ ጋር ነው? እንግዲህ እንደተፈቀደው ዝቅተኛ የተፈቀደ የወለል ስፋት የሚል ነገር ዴፊኒሽኑ ላይ አስቀምጧል። ከይቅርታ ጋር ተመልሰን ብናየው ደስ ይለኛል። ዴፊኒሽኑ ላይ ዝቅተኛ ሌላ ቦታ ካልጠቀሰው ምክንያቱም ዘለነው ከመጣን ብዬ ነው። ትርጓሜ ሪል ስቴት ልማት ሪል ስቴት ማለት ለንግድ ለመኖሪያ ለኢንዱስትሪ መሬት ላይ የሚገኙ ስለዚህ ዝቅተኛ የጥቅል የወለል ስፋት አልሚ የማይንቀሳቀስ ንብረት ግብይት የገበያ ዋጋ ግመታ ግማች የንብረት ግምት ጥቅል ማለት የማይንቀሳቀስ ነው። አግባብ ያለው አካል የመሬት ማሻሻያ ህንፃ የህንፃ መግለጫ ጊዜያዊ ግንባታ የመኖሪያ ህንፃ የስራ ህንፃ የህዝብ አገልግሎት ህንፃ የጋራ ህንፃ የሪል ስቴት የብቃት ማረጋገጫ የምስክር ወረቀት ማለት የሪል ስቴት አልሚ ባለሀብት በዚህ አዋጅ የተሰጠውን መብትና የተጣለበትን ግዴታ እንዲወጣ ድጋፍና ክትትል ለማድረግ የሚረዳ ባለሀብቱ ልማት ለማከናወን አግባብ ያለው አካል የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ የምስክር ወረቀት። እኔ አሁን ይህንን እዚህ ጋር ማስቀመጡ እንደምታው አይታየኝም። ባለሀብት የሀገር ውስጥ ባለሀብትና የውጭ ባለሀብት ራሱ ሲተረጉም እኔ ግራ አጋብቶኛል። የአንድ ይዞታ የጋራ ባለቤትነት ቤት ድርድር ሚኒስቴር ከተማ ክልል ማህበር ሰው ማንኛውም። ስለዚህ በዚህ ተፈጻሚነት ወሰን መርሆች
በዚህ አዋጅ በተገለጸው መሰረት ለሪል ስቴት አልሚ የተፈቀደውን ዝቅተኛ የቤቶች ጥቅል እንግዲህ ሄደን ካላገኘ ነው ማለት ነው። በሌላው እንትኑ ካላገኘ ነው ስንት ነው በዚህ የተፈቀደ እንግዲህ እስካሁን ካሉት ውስጥ አላገኘ ነውም እኔ ያላየውም ነው እሱን ወይንም ደግሞ 1500 ካሬ ሜትር ላይ የተሰራ ማንኛውንም ልማት ሰርቶ በክራይ ወይም በሽያጭ ማስተላለፍ የሚችል ከሆነ ስለዚህ ዝቅተኛው ስንት ነው? ከሌለ መቼም የሚገርም ነው የምላችሁ። ወደታች ሄደን ስናየው ካላገኘን አይቶድቢ ማለት ሆን ተብሎ ቻትጂፒቲ እንዳለው ተግባር ላይ ሊውል የማይችል ነው እንዳለው ነው። ለሪል ስቴት ልማቱ ግንባታ የሚያስፈልግ የፋይናንስ አቅርቦት ምንጭ ማቅረብ የሚችል ወይም በቅድሚያ ቤት ሽያጭ ተጠቃሚ ለመሆን የሚፈልግ ከሆነ አግባብ ካለው አካል ፈቃድ ማቅረብ አለበት። እንግዲህ አግባብ ያለው አካል ማን ነው? የከተማና መሰረተ ልማት ዘርፍ የሚባለው እንትን ነው። አሁን ለምሳሌ ታስፈርሙና ምናምን ይባላል። አሁን ለምሳሌ ፈቃዱን ስትወስዱ ከስተመር ፕሪስክራይብ አድርጎ ተጠይቃችሁ ግንባታ የምትጀምሩ ከሆነ የእነሱን ብር ሰብስባችሁ በእነሱ ብር ቤቱን መስራት እንድትችሉ ማለት ነው። ወይ ካፒታል የመገንቢያ ካፒታል አለኝ ብላችሁ እዛ 1500 ሜትሩ ላይ ምን ልሰሩ እንደሆነ እንግዲህ በፕላኑ መሰረት ፕላኑን መገንባት ትችላላችሁ ወይ የሚል ካፒታል አሳዩ ነው። በጣም ሆሎ ነው። ካፒታሉን ነገርኳችሁ፣ ዝም ብላችሁ ልታሳዩ ትችላላችሁ። ብዙ ጊዜ ያ የብቃት ማረጋገጫ ልክ እንዴት ልበላችሁ፣ የብቃት ማረጋገጫ ራሱ ለመባል እኔ የሚችል አይመስለኝም። ግንባታው የሚመራበት የፕሮጀክት ጥናት ማቅረብ የሚችልና ተጠያቂነትን ለማስፈን በሚያስችል መልኩ ገንቢ አማካሪና ስራውን ለመምራት የሚያስችል አደረጃጀትና የሰው ኃይል የተሟላለት ዝርዝር የግንባታ መርሃ ግብር የሚያቀርብ ሲሆን የብቃት ማረጋገጫ ምስክር ወረቀቱም ለቀረበው የግንባታ ጊዜ የሚሰጥ ይሆናል። ኦኬ I think competence shall be issued for the proposed construction period. አይ ቲንክ እኔ ራሱ መታረም ምክንያቱም ለጊዜው ነው የሚሰጠው ነው። ልክ ነው። ከህንዱ ጋር ተመሳሳይ ይሆናል። ኦኬ እነዚህ ነገሮች ሲያሟላ ለካምፓኒው አይደለም የሚሰጠው ለፕሮጀክቷ ነው፣ ለዛች ለፌዟ ነው የሚሰጠው ማለት ነው። ልክ እንደ ህንዱ ማለት ነው። እንግዲህ እነዚህ ናቸው ልዩነት ነው። እነዚህ ናቸው። ይህን አዋጅ ለማስፈጸም በሚወጣ ደንብ ዝርዝር የሚገለጸው ነው። ማንኛውም የውጭ ሀገር ባለሀብት የሚከተሉትን መስፈርቶች አግባብ ባለው አካል የሪል ስቴት አልሚ የብቃት ማረጋገጫ ምስክር ወረቀት ይሰጠዋል። ይሄ እንግዲህ ሀው ማለት ነው። ሁለተኛ ሶስተኛ አሁን እዚህ ጋር የሀገር ውስጥና የሀገር ውስጥ ባለሀብት የሚከተሉትን የሚገልጸው ነው። ማንኛውም ለማስፈጸም በሚወጣ ደንብ ይሄ ነው ባለሀብት የሚገለጸው ነው። ማንኛውም የሀገር ውስጥ ባለሀብት የሚከተሉትን ስለዚህ ለሀገር ውስጥና ለእንትን ይከፋፍላቸዋል ነው። እዚህ ጋር የሀገር ውስጥና የውጭ ባለሀብት የሚለው ጀነራሉ ነው። ውስጡ ገብቶ ግን እንዴት ነው ሲጻፍ እንደዚህ መሆን ነበረበት? እንዴት ልበላችሁ፣ ይሄ አይዶን ነው አንቀጹ ለሁለቱም ለሀገር ውስጥና ለውጭ ባለሀብት ሆኖ ከዛ ላ ሁለተኛው ንዑስ አንቀጽ ነው መሆን ያለበት። የንዑስ ላይ ነው የአንቀጽ የንዑስ ንዑስ እንትን ሲያደርጉት ማለት ነው። ኤኒዌይስ ማለት አጻጻፉ በዛ ቢሆን የሚሻል ይመስለኛል። ይሄ ሶስተኛው ለእንትኑ ነው ማለት ነው፣ ለውጭ ባለሀብቱ ነው። ያኛው አሁን እስካሁን ያየነው ለሀገር ውስጥ ባለሀብት ነው ማለት ነው። ሁለተኛው የመጀመሪያው አንቀጽ ሁለቱንም ነው። ንዑስ አንቀጽ ሁለቱንም የሚመለከተው ነው። ንዑስ አንቀጽ 2 እና ንዑስ አንቀጽ 3 ደግሞ ንዑስ አንቀጽ 2 ለሀገር ውስጥ ባለሀብት፣ ንዑስ አንቀጽ 3 ለውጭ ባለሀብት የሚሆን ነው ማለት ነው። ይህን አዋጅ ለማስፈጸም በሚወጣ ደንብ ዝርዝሩ የሚገለጸው ነው። ማንኛውም የውጭ ሀገር ባለሀብት የሚከተሉትን መስፈርቶች ሲያሟላ አግባብ ባለው አካል ይሰጠዋል ይላል።
በኢንቨስትመንት ሕጉ መሰረት ለውጭ ባለሀብት በሀገር ውስጥ በዘርፉ ለመሰማራት ማሟላት የሚጠበቅበትን ዝቅተኛ የካፒታል መጠን ከግል ወይም ከውጭ ሀገር የፋይናንስ ተቋማት ማቅረብ የሚችል በዚህ አዋጅ በተገለጸው መሰረት ለሪል ስቴት አልሚ የተፈቀደውን ዝቅተኛ የቤቶች ጥቅል የወለል ስፋት ወይንም የሚያደርግ ግንባታው የሚመራበት የፕሮጀክት ጥናት ማቅረብ የሚችልና ተጠያቂነትን ለማስፈን በሌሎች ነው ተመሳሳይ ነው። እስካሁን በሌሎች አስተዳደር ሕጎች የውጭ ባለሀብት እንዲያሟላ የተቀመጠበትን መስፈርት ማሟላት ይነበብበታል። በዚሁ ንዑስ አንቀጽ 2 እና 3 የተደነገገው እንደተጠበቀ ሆኖ የኢንቨስትመንትና የንግድ ፈቃድ ያለው የሀገር ውስጥም ሆነ የውጭ ሀገር ሪል ስቴት አልሚ ከሚከተሉት ቅድመ ሁኔታዎች ቢያንስ አንዱን ሲያሟላ በመንግስት መሬት በድርድር በስፋት እንዲቀርብ ምቹ ሁኔታዎችን ይፈጠራሉ። Subject to sub-article 2 and 3 of this article, a favorable condition shall be created for a domestic or foreign real estate developer holding an investment and trade license and will be widely provided through negotiated method of land provision by the government when it meets at least one of the following conditions. Okay. እንግዲህ እስኪ እንጨርሰውና ሙሉ ፒክቸሩን እንያዘው። የሚከተሉትን መስፈርቶች ሲያሟላ አግባብ ባለው አካል የሪል ስቴት አልሚ ብቃት ማረጋገጫ ምስክር ይሰጠዋል። እሱን በሚያስችል መልኩ ኢንቨስትመንት ሕጉ መሰረት ለውጭ ሀገር በዚህ አዋጅ በተገለጸው መሰረት በሌሎች አስተዳደር ሕጎች በዚሁ አንቀጽ እና እንዲህ ከሆነ ይፈጠራሉ ይላል። እነዚህ ምንድን ናቸው? እንደ ከተሞች ደረጃ በአንድ ጊዜ እስከ ስንት ነው? 250 እስከ 200 የሚሆኑ ቤቶችን የሚገነባና ከዚህ ውስጥ ስንት ነው የሚለው 25 በመቶ እስከ 40 በመቶ ለዝቅተኛና ለመካከለኛ ገቢ ላላቸው የማህበረሰብ ክፍል ተደራሽ የሚሆን ቤት የሚገነባ ወይም የሪል ስቴት ልማቱ የሚያስፈልጉትን በሀገር ውስጥ በጥራትና በብዛት የማይገኙና ከውጭ የሚገቡ የግንባታ ግብዓቶችን በራሱ የውጭ ምንዛሪ የሚያስገባና በቤት ማስተላለፍ የሚገኘውን ትርፍ 80 በመቶ እስከ 10 ዓመት ከሀገር ሳያስወጣ የኢትዮጵያ ብሔራዊ ባንክ በሚፈቅደው አሰራር መሰረት በሀገር ውስጥ መልሶ የሚጠቀም ወይም በሪል ስቴት ሽያጭ ማስተላለፍ ከሚገኘው ገቢ የሚፈልገውን የውጭ ምንዛሪ የሚስተካከል ለቤት ልማት እና ግንባታ የሚጠቅሙ ግብዓቶችን ወይም ቴክኖሎጂዎች በሀገር ውስጥ የሚያመርት ፋብሪካ በመገንባት ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሪ መቆጠብ የሚያስችል ወይም ቴክኖሎጂ ከውጭ በማስመጣት በዋጋ በጥራት በጊዜ ተደራሽ የሆኑ ቤቶችን ለመገንባት የሚያስችል መሆኑ ሲረጋገጥ የውጭ ሀገር ባለሀብት ከሀገር ውስጥ ባለሀብት ጋር በቅንጅት በሪል ስቴት ልማት መሰማራት ይችላል። ዝርዝሩ በደንብ ይወሰናል። አንቀጽ 2 ላይ የተደነገገው ተጠብቆ ነው። ኢንቨስትመንትና የንግድ ፈቃድ ያለው የሀገር ውስጥም ሆነ የውጭ ሀገር ሪል ስቴት አልሚ ከሚከተሉት ቅድመ ሁኔታዎች ቢያንስ አንዱን ሲያሟላ በመንግስት መሬት በድርድር በስፋት እንዲቀርብ ምቹ ሁኔታዎች ይፈጠራሉ። ማለት አምስተኛው ምንድን ነው? የውጭ ሀገር ባለሀብት ከሀገር ውስጥ ባለሀብት ጋር በቅንጅት በሪል ስቴት ልማት መሰማራት ይችላል። ዝርዝሩ በደንብ ይወሰናል። ብድር ማስመለሻ ጊዜው ረጅም የሆነ ከውጭ ከባንክ ተበድረው ለሚመጡ ለሀገር በቀልም ሆነ ለውጭ የሪል ስቴት አልሚዎች ብድር ማስመለሻ ጊዜው ረጅም የሆነ ከውጭ ከባንክ ተበድረው ለሚመጡ ለሀገር በቀልም ሆነ ለውጭ የሪል ስቴት አልሚዎች የኢትዮጵያ ብሔራዊ ባንክ ሕግና አሰራር መሰረት መንግስት በቅድመ ሁኔታ ላይ የተመሰረተ ዋስትና ሊሰጥ ይችላል። According to laws and procedures of the National Bank of Ethiopia, the government may provide guarantees based on conditions
to local and foreign estate developers borrowing from foreign banks with long repayment period አግባብ ያለው አካል ለሪል ስቴት አልሚው የሚሰጠው የብቃት ማረጋገጫ ምስክር ወረቀት ሰርተፊኬት የሚያገለግለው አልሚው የተመዘገበው ፕሮጀክት ይጠናቀቃል ብሎ እስካስመዘገበው ጊዜ ድረስ ብቻ ነው። ሆኖም በቂ ምክንያት ካገኘ በአልሚው ጥያቄ መሰረት የምስክር ወረቀቱን ለተጨማሪ ጊዜ እንዲያገለግል ሊያድስለት ይችላል። ዝርዝሩ በደንብ ይወሰናል። በዚህ አንቀጽ ንዑስ አንቀጽ 7 የተጠቀሰው እንደተጠበቀ ሆኖ አግባብ ያለው አካል አልሚውን ምስክር ወረቀት ማደሱን ወይም መሰረዙን የኢንቨስትመንትና ንግድ ፈቃድ ለሰጠው አካል ወዲያውኑ ማሳወቅ አለበት። በዚህ አንቀጽ መሰረት የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ ምስክር ወረቀት በሪል ስቴት ኢንቨስትመንት መስክ ከሚቀርብ የኢንቨስትመንትና የንግድ ፈቃድ ማመልከቻ ጋር አብሮ በዚህ አንቀጽ መሰረት የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ ልድገም፣ ሀሳቤ እየተበተነ በዚህ አንቀጽ መሰረት የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ የምስክር ወረቀት በሪል ስቴት የኢንቨስትመንት መስክ ከሚቀርብ የኢንቨስትመንትና The real estate developer's qualification certificate issued according to this article shall be submitted together with the investment and business license application submitted in the field of real estate investment. በዚህ አንቀጽ መሰረት የሚሰጠው የሪል ስቴት አልሚ የብቃት ማረጋገጫ ምስክር ወረቀት በሪል ስቴት የኢንቨስትመንት መስክ ከሚቀርብ የኢንቨስትመንትና የንግድ ፈቃድ ማመልከቻ ጋር አብሮ የሚቀርብ ይሆናል። ለማን፣ የት እና በምን ሁኔታ? ኦኬ ነው ላይክ ነው እንዴት ልበላችሁ፣ ህግ ነው ፖሊሲ ነው? ገብቷችኋል? ህግ ነው ፖሊሲ ነው? ምኞት ነው? ጨነቀኝ ነው? ምን እንደሆነ እኔ ሊገባኛል። ማለት እንግዲህ እንትኑን ጠቅለል አድርጋችሁ ስታስቀምጡት ምንድን ነው እኔ አሁን ከእንግዲህ ከተረዳሁት ማለት ነው ፕራይቬት ፐብሊክ ፓርትነርሺፕ ነው ሳቢው ማለት ከግል ባለሀብቱ ጋር በመንግስትና ከግል ባለሀብት ጋር በሚደረግ ትብብር ግንባታ መገንባት እና የቤት ችግርን መቅረፍ የሚል ነው። ያንንም ለማድረግ እቺ የሪል ስቴት ሬጅስትሬሽን አክቷን አብሮ ማስቀመጥና ለእንትን ነው ላይክ ነው ዋናው ፕራይመሪ ኦብጀክቲቭ ኢዝ ዋት ካላችሁ ፒፒፒ ነው እኔ እንደምረዳው ላይክ ነው ይፋምሮ ላይክ ነው ታረማለሁ ፕራይቬት ፓርትነር ላይክ ነው ፕራይቬት ፐብሊክ ፓርትነርሺፕን አቺቭ እናደርጋለን ነው። ገብቷችኋል? የሪል ስቴት ሬጅስትሬሽን አክት ኦብጀክቲቭ የሪል ስቴት ሬጅስትሬሽን አክት ኦብጀክቲቭ ግን እኔ እንደሚመስለኝ ፕራይቬት ፐብሊክ ፓርትነርሺፕ ፕራይቬት ፓርትነርሺፕ አንድ ሰበዝ ነው። ከዛ ከትልቁ ስዕል ውስጥ አንድ ሰበዝ ነው እና ማለት የሚመዘግቡበት እንግዲህ ቅድም አሁን ምንድነች ያቺ ያሏት ነገር እኔ እንደው በእናታችሁ ልጠይቃችሁ፣ እኔ እውነቴን ነው። ምንድን ነው የሚያስፈራችሁ?
ዋት አር ዩ አፍሬድ ኦፍ ላይክ ነው ወይ እኔ አላውቅም። በዚህ አዋጅ በተገለጸው መሰረት ለሪል ስቴት አልሚ የተፈቀደውን ዝቅተኛ የቤቶች ጥቅል ወለል ስፋት የሚለው እኔ አንድ እንዴት እንደሆነ ታውቃላችሁ? አይ ዶንት ኖ እንደው የሚሰማኝ ሰው ቃል መመለስ የምፈልገው ጥያቄ ምንድን ነው? እኔ ያልገባኝ የምትፈሩት ነገር አለ ወይ? የኢትዮጵያ መንግስት የሆነ ስጋት የሚፈጥርባችሁ ላይ ከላለም ዩ ፊል ላይክ ዩር ጎይንግ ቱ ሎዝ ኢት ነገር እና ኮንትሮል ፍሪክ ትሆናላችሁ ነው። ሜይ ቢ አት ታይምስ ኢትስ ጀስቲፋይብል አይ ዶንት ኖ። ገብቷችኋል? አንዳንዴ ምክንያት ሊኖራችሁ ይችላል፣ ትክክል ልትሆኑ ትችላላችሁ። ግን እንዴት ልበላችሁ ምንድን ነው እኔ እንትኑ አልገባኝም። ማለት ለምንድን ነው የምንፈራው? አኮርዲንግ ቱ ዘ ስታተስ ኦፍ ሲቲስ ቢልስ ፍሮም 250 ከ250 እንደ ከተሞቹ ሁኔታ ከ250 እስከ 2500 ቤቶች የሚገነባ ሰውና ከዛ ውስጥ 25 will be affordable housing for low middle income community sections 25 እስከ 40 affordable እኔ እውነቴን ነው የምላችሁ ክቡር የተከበራችሁ ኢትዮጵያውያን ትፈራላችሁ። በጣም ፍርሃት ነው እና እኔ የፍርሃቱ ምንጭ ምን እንደሆነ ሊገባኝ አልቻለም። ማለት እኔ ማላውቀው ነገር ሊኖር ይችላል። ማለት ሪሊ እንድትፈሩ የሚያደርጋችሁ ነገር ካለ አላውቅም። ግን ፍርሃት ደግሞ መጥፎ ነው። like it makes you a control freak, crazy guy, like no everything you see through the prism of fear. ስለዚህ ሪሊ ያስመስላል። ፍርሃት እኮ መጥፎ ነገር ማለት የሆነ ምን ልበላችሁ የሌለ ነገር አለ ብሎ ሊያስፈራራችሁ ሁሉ ይችላል። like no it can create like it has a power of creating hallucination እና የሌለ ጭራቅ እየፈራን ስጋት አለኝ። የህጉን አሁን የሬጅስትሬሽኑን እንትን ስታዩት ሰብስታንሱ ምንድን ነው? በፕራይቬት ፐብሊክ ፓርትነርሽፕ በመንግስት ቁጥጥር እና እንትን ነው በመንግስት ቁጥጥር በመንግስትና በግሉ ባለሀብት ትብብር ሰማው ልክ ነው ማርኬት እንትን የሆነ የግንባታ እንትን በመክፈት ምንድነው የሚባለው ማርኬትን ለመፍጠር ጥረት መድረግ ነው። እኔ ግን ከሀሳብ ይልቅ ማለት አሁን እቺ ምን ልበላችሁ ለምሳሌ ፕራይቬት ፐብሊክ ፓርትነርሽፕ ጥሩ ሀሳብ ነው። የተወሰኑትም ለአፎርደብል ማለት ነው ነው የበዛ ይመስለኛል። ከ20% ምናምን አክሰፕተብል 40% አይ ዶንት ኖ አፎርደብል ሃውሲንግ ማድረግን ታሳቢ ያደረገና መሬት ራሱ የሚሰጥህ መንግስት መጀመሪያ ምንድን ነው መሰላችሁ? አሁን እንግዲህ መንግስት የሚለው ተውት ነው እኮ ይሄ ፈቃዱ ምናምን እርሳው እኮ ነው ባለፈው ያኝ ሰውዬ እንዳሉት ነው። ፍርድ ቤት ልማት ባንክ ደብዳቤ ይጽፋል ነው። ብድር አልከፈሉ መባንኩ ብድር ይክፈሉ ይሄዳል። ሰውየው ይጥሉታል። አይዶን ነው እንግዲህ ምንድን ነው ይጽፋል ደብዳቤ ብድር ክፈሉ ይጥለዋል። አይ እንግዲህ እኔን ከናቁኝ ፍርድ ቤት ሄዳለሁ ብሎ ፍርድ ቤት ሄደ አይደለ? ፍርድ ቤት አንደኛ ጥሪ፣ ሁለተኛ ጥሪ፣ ሶስተኛ ጥሪ በሌሉበት ፈረደ ነው። እሱንም የት ሄዱ ነው ኢረሌቫንት እንትን ነው ተቋሙን እርሳው ነው። ከኛ ጋር ተደራደር ነው። እኔ ልክ ነው አምትን ቃላት ያጥረኛል። አንድ ነገር
ለምንድን ነው እንደዛ የምታደርገው? እኔ ፍርሃት ነው የሚመስለኝ ነው። ገብታችኋል? እና ከኔ ጋናና እንደራደርና ገብቷችኋል? እንደራደርና ብለህ ህግ አታወጣም። ድርድር ሌላ ገብቷችኋል? ድርድር ሌላ ጉዳይ ነው። ገብቷችኋል? ሌላ ጉዳይ ነው እና እኔ እንደራደር ብሎ ህግ ይወጣል። እንዲህ አይነት ህግ አወጣጣለሁ። ሌትስ ኔጎሽዬት አኮርዲንግ ቱ ዘ ታክስ ኦፍ ምንድን ነው የሚለው? እንደዚህ ይላል። በዚህ አንቀጽ ንዑስ አንቀጽ 2 እና 3 ማለት የግል ባለሀብት አሁን ልዩነትም የለውም። ለምንድን ነው የምጽፈው ነው። አሁን ለምሳሌ ነው የምላችሁ እኔ ተውት፣ አጻጻፉን፣ ፍሰቱን፣ ኮንቴንት ኮንስትራክሽኑን ምናምን ኤምቲ ነው ማለት ሁለት ነገር ትደግማለህ እንደ ወረቀት ታባክናለህ። ቀለም ሀና ሀ የኢንቨስትመንት ለውጭ ባለሀብት በዘርፉ ለመሰማራት ማሟላት የሚጠበቅበት ዝቅተኛ ካፒታል መጠን ከግል ወይም ከውጭ ሀገር ፋይናንስ ተቋማት ማቅረብ የሚችል ልክ ነው። ኢረለቨንት ነው። በዚህ አንቀጽ ንዑስ አንቀጽ 2 እና 3 እንግዲህ ለሀገር ውስጥ ባለሀብትና ለውጭ ሀገር ባለሀብት ተብሎ የተቀመጡት ማለት ነው። ምን ያስፈልግሃል ነው ስትጨምቋቸው፣ ሁለቱም የሚያስፈልጋቸው ምንድን ነው? ካፒታል አለ ወይ? ገብቷቸዋል። የውጭ ሀገር ካፒታል ሲሆን የውጭ ሀገር ስትሆን አይ ለአንተ ካፒታሉ ከፈ እንደኔ ነው የምላቸው ማለት ከፍተኛ ካፒታል ይዘህ ስትመጣ ምናምን መገንባት ትፈልጋለህ ማለት ለምንድን ነው? እኔ እንጃ ብቻ ነው የምላቸው። ይምጣና ይገንባ። ለዚህኛው ይሄኛ ምን ሴግሪጌሽን ምንትን ነው ፍርሃት ነው ይሄ ስቲል የድሮ እኔ እሱን ነው የምላችሁ እኮ አንዳንዴ ኢትዮጵያ እኮ አፈሯ ራሱ ወርቅ ስለሆነ ከኢትዮጵያ ሲወዱ በኃይለሥላሴ ጊዜ ጫማቸው እኮ ታጥቦ ነው የሚወጡ ድሮ የልጅነት ወሬ ማለት ነው። እና ያንን ሜንታሊቲ ነው አሁን እዚህ ውስጥ ህግ ውስጥ እና ለምን እንትን ታደርጋለህ? ስትራቲፋይድ ታደርገዋለህ። በቃ እዚህ ሀገር ፈቃድ ተሰጥቶታል። ላይክ ነው ቢዝነስ ኦፕሬቲቭ ነው። ገብቷቸዋል። ላይክ ነው በዚህ ሀገር እንድትነግድ ተፈቅዶልሃል። ተገቢው ላይክ ነው። አሁን አንድ ያስተካከልኩት ነገር እኔ ምንድን ነው በፕሮጀክት ነው የሚለውን አላስተዋልኩትም ነበር። መጀመሪያ ሲያየው በእንትን መስሎኝ ነበር። ላይክ ነው እንደ ንግድ ፈቃድ አይነት ሆኖብኝ ነበር። ግን ስትገቡ እንትን ነው ምንድን ነው የሚባለው? ለፌዟ ነው ለፕሮጀክቷ ነው የሚሰጠው ማለት ነው። ስለዚህ ላይሰንስድ የሆነ ሰው ነው አንተ ጋር ሬጂስተር ሊያደርግ የሚመጣው። እሱ እዛ ጋር ይለቅ። እኔን ነው የምላችሁ። ህጉን ጥርት አድርገኸው ያኛውን ግሳንግሱን እዛ ጋር ቀምጠ መምጣት ነው ያለብህ። 2 3 ምናምን ብለህ መከፋፈልም ያለብህ አይመስለኝም ሳስበው ነው የምላችሁ። እንደተጠበቀ ሆኖ የኢንቨስትመንት ፈቃድ ያለው የሀገር ውስጥም ሆነ የውጭ ሀገር ሪል ስቴት አልሚ ኢንቨስትመንት ፈቃድ በቃ ማንም ይሁን ኢንቨስትመንት ፈቃድ ያለው ካልካይ በቃ እንደኔ ነው የምላችሁ። ከሚከተሉት ቅድመ ሁኔታዎች ቢያንሱ አንዱን ሲያሟላ በመንግስት መሬት በድርድር በስፋት እንዲቀር ነው። እኔ እንጃ እንግዲህ አይ ዶንት ኖ ኦቨር ክሪቲካል ሆኜ ከሆነ አላውቅም፣ ግን እኔ እንደሚሻለው ማስተር ፕላን አውጥተህ ገብቷቸዋል። በማስተር ፕላኑ መሰረት ነው የግንባታ ፈቃድ ያገኘ ነው እኮ መጀመሪያ አንተ ጋር መጥቶ ሲመጣ ነው እንዴት ልበላችሁ ሄዶ እዛ አሁን በህንዱ መሰረት ነው የግንባታ እኔ ካልተሳሳትኩኝ ማለት ከአልረሳሁት ለምን ሄደን አናየው ሬራ ነው ሃምሳ አራት ደቂቃ ነው ቻፕተር ዋን ነው። ደግሞ የሚሰራው እኮ ለኮንዶሚኒየም ብቻ ነው ማለት ነው።
በ1500 ካሬ ሜትር ላይ 250 ቤት እንዴት አድርገህ ነው የምትሰራው? አይደለም ላይክ ነው በካሬ ሜትር ስንት ይመጣል? 1000 ላይክ ነው 250 ቤት ለ200 1500 ለ200 ማካፈል ነው። ቻፕተር 1 ቻፕተር 2 ቻፕተር 2 application. Every promoter shall make an application to the authority for registration of the real estate project in such manner like shall enable the following documents and like a brief details of his enterprise including a brief registered address type, the proprietorship and the particulars registration, authenticated copy of approvals, commencement, and commencement certificate from competent in accordance with may be applicable to the real estate project mentioned in the application. In purpose to be like ምን ለማለት ነበር ያሰብኩት? ሀሳቤ ተበተነብኝ ታውቃላችሁ። ሶሪ ግን ዋናው ሀሳቤ ምንድን ነው? መሬት የሚያገኘው በድርድር ነው ማለት ሊመዘገብ አይደለም የሚመጣው። አትመዘግበውም እንጂ ነው ሰውየው የግንባታ ፈቃድ አግኝቶ ምናምን ብሎ ማለት ላይሰንስ ሆኗል። ገብቷቸዋል። ንግድ ፍቃድ አለው፣ ፕሮጀክት አለው፣ ምናምን አለው። አንተ ጋር ሲመጣ አንተ መሬት ልትሰጠው አይደለም። አንተ ምን ልታደርግ ነው? ማርኬቱን ኢነብል ልታደርግ ነው ሬጅስትሬሽኑ ሀሳቡ። እኔ እንደምረዳው እዚህ ጋር የፈለግኩት ነገር ምንድን ነው? አሁን በኢትዮጵያው መሬቱን ራሱ ልትሰጠው ላይ ነው። ይሄኛው ሪል ስቴት እንትኑን መጀመሪያ መሬቱን የምሰጠህ መቼ ነው? ራሱ እንትኑ የሚሰጠው ነው የምላችሁ ነው ፕሮሞተሩ I wish with the promoter completion for real estate project where the area of land ገብቷቸዋል። ሀሳቢ ሌላ የፈለግኩት ምንድን ነው? የዚህ የማነው ስሙ የከተማና መሰረተ ልማት ዘርፉ ጋር የሚመጣው በማርኬት ልገዛ አላጭበረብርም ሊል ነው እኮ ነው ሀሳቡ። አልዋሽም፣ አላጭበረብርም፣ ገንዘብ አላባክንም፣ ጥራት አላጓድልም፣ ዴድላይን አላስረዝምም፣ ነው ብክነት አላስከትልም፣ ውሸት አልሰራም፣ አላጭበረብርም ሊል ነው የሚመጣው እንጂ በሌላ አማርኛ ምንድን ነው ዩ አር ሬጉሌተር፣ ሬጉሌት ልታደርገው ነው ልትቆጣጠረው ነው እንጂ መሬትማ ልትሰጠው አይደለም። እሱን ጨርሶ መሰለኝ የሚመጣው መሬትም ለመስጠትና ሬጅስትሬሽኑን ነው ካጣበቅከው ጠፍቶብሃል ማለት ነው። ኦብጀክቲቭ ምንድን ነው? ምን ልታረግ ነው? ሀሳቢው ለምንድን ነው? አሁን ከዛ ሀሳቢ መውጣት ያለ የሆነ ታመናል ነው ኩሉ ዊ አር ፋክን ስኬርድ ይቅርታ ለቃሉ ማለት በጣም ፈርተናል ነው። ምኑን ነው የምንፈራውን? እኔ ያልገባኝ ነገር ምን እንዳያመጣ ነው መንግስት ዳር መኪናው ፍሬን አለው፣ እጅ ፍሬን አለው፣ ፍሬቻ አንተ ነህ የምትነዳው። አይን መኪና ላብ ነው ከፊት በፈረስ ይጎተትልኝ ትላለህ እንዴ? እንደዛ ነው። እና በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። እንትኑን ሀሳቡን አጥረቸው እመጣለሁ። መልካም ጊዜ። ቴንክ ዩ